እቺታችን በዚህ የስልክ አገልግሎት ከሆነላቸው ሰዎች መካከል አንዷ ስለሆነች ነው። ስትነግረኝ እንደዚህ አለች። ከ10 ዓመት በፊት ከአረብ ሀገር ወደ ኢትዮጵያ ስመጣ ከባድ የሆነ ሱስ ገባው አለችኝ። እቅማለሁ፣ እጠጣለሁ፣ አጨሳለሁ፣ እንከራተታለሁ። ይዤው የመጣሁትን ገንዘብ ሙሉ ለሙሉ ግሎሰሪ ከፍቼበት እቅማለሁ፣ አስቅማለሁ፣ እጠጣለሁ፣ አስጠጣለሁ፣ አጨሳለሁ፣ አስጨሳለሁ። ኦሬዲ በዚህ ህይወት ውስጥ ለረጅም ዓመታት ኖሬያለሁ አለችኝ። የምኖረው ጎንደር ነው። ነገር ግን ከቅርብ ጊዜ ወዲህ ምን እንደሆነ በማላቀው መንገድ ከአይኔ ውስጥ ደም ይፈሳል አለችኝ። ከአይኔ ውስጥ ደም ይፈሳል አለችኝ። ከአይኔ ውስጥ ደም ይፈሳል። ወደ ሆስፒታል በሄድኩበት ሰዓት ለሕክምና የሰጡኝ መድኃኒት እንኳን ሊያሽልልኝ ይቅርና ምንም አይነት መፍትሄ አልሰጠኝም። የሚገርማችሁ ነገር የጂሰስ ወንደርፉል ቲቪ ተመለከትኩና ቀጥታ ከጎንደር ተነስቼ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ መጣው። ሐዋርያው ከተቀመጥኩበት ወንበር ላይ አስነሳኝና ከዚህ ሰዓት ጀምሮ ለረጅም ዓመት ይከታተልሽ የነበረ የሱስ ቀንበር አንድ ተሰብሯል አለኝ። የሚገርማችሁ ነገር ከጸለየልኝ ከዛች ቀን ጀምሮ ለ10 ዓመት ሙሉ ቀንበር ሆኖ የተቀመጠብኝ የሱስ ቀንበር ለአንዴና ለመጨረሻ ጊዜ ይሰበር። የሚገርማችሁ ነገር የዛሬ ሳምንት በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የስልክ አገልግሎት ላይ ደውዬ ሐዋርያውን ነገርኩት። በሕክምና መፍትሄ አጥቻለሁ። ለረጅም ዓመት ሙሉ አባ ከአይኔ ደም ይፈሳል አልኩት። የሚገርማችሁ ነገር ከዚህ ቀን ጀምሮ ቆማል አለኝ። የሚገርመው ትናንትና አረጋግጬ ሙሉ ለሙሉ ረጅም ዓመት ከአይኔ ይፈስ የነበረ ደም ቆሟል። ቆሟል። ለጌታ ማን ከፍ ያለ እልልታ የሚያመጣ እስቲ እጃችሁ ከፍ አድርጉ። ሱስ መጥፎ ነው፣ ግን በሴት እንደው ደስ አይልም። ኢየሱስ ጌታ ነው። ጌታ መልካም አይደለ? አላህ ከጌታ በቃ ካለ ሁሉ ይቆማል። ኢየሱስ ሰው ወዶ አይደለም የሚያደርገው፣ እሱ አትፈልግም። ግን በሰዓቱ ማይቢ ቀኑ እንደዛ አስታውሳለሁ። ቁጭ አለች፣ ቆመች። ከዛሬ ጀምሮ ሲጋራ ቻው፣ ከዛሬ ጀምሮ ጫት ቻው፣ ከዛሬ ጀምሮ መጠጥ ቻው። አረብ አገር ሄዳ ዞራ ተንከራታ ወንድሜ ነብዩ ተናግሯል። እየቃመች ታስቀማለች፣ ጠጣ ታጠጣለች። ሰርታ መጣች፣ ገንዘቡ በዛው አለቀ፣ ዜሮ ሆነች። ጌታ መልካም አይደለ? አሁን ጌታ አሳረፈኝ። በዛ ተናዶ ከአይነ ደም እንዴት ይከብዳል! ከአይነ ደም መውጣት ከባድ ነው። ግን ጌታ መልካም አይደለ? ሁሉ ቆመ። ሁለት እጃችሁ ከፍ አድርጉልኝ። ከዛሬ ጀምሮ የትኛው የማይመች ጉዳይ ይቆማል። አሜን። ኪሳራ ይቆማል። ሐዘን ይቆማል። ጭንገፋ ይቆማል። አሜን። መንከራተት ይቆማል። አሜን። እንደዚህ ነው የሆነላቸው። ኢየሱስ ጌታ ነው። በጉባኤ ውስጥ ነበር ተገኝተው የተጸለየላቸው። ለ4 ዓመት ሙሉ በሳምባ ካንሰር ይሰቃይ ነበር። 4 ዓመት ሙሉ ሳምባ እንደምታውቁት በጣም ገዳይ በሽታ ነው። በዚህ ዘመን ደግሞ በጣም ብዙዎችን እየጨረሰ ያለ በሽታ ነው። ይህ አባታችን በሳምባ ካንሰር ለ4 ዓመት ነበር የሚታመመው። እዚህ ጋር ደረቱ ላይ አብጦ ነበር። በጣም ትልቅ እብጠት ነበረው። ጉባኤ ውስጥ ተገኘ። ማክሰኞ ቀን ሐምሌ ላይ 2016 ሐምሌ ላይ ጉባኤ ተገኘ። እዛ አካባቢ ነበር የተቀመጠው። አባቴ ስሙን ጠርቶ ተከተለና ዛሬ ትፈወሳለህ፣ በጠላቶች ፊት ትመሰክራለህ። ይህ የሳምባ አዋጅ፣ የሳምባ ካንሰር አዋጅ ካንተ ላይ ተነሷል። ከ3 ቀን በኋላ ልትሞት ነበር። ነገር ግን በአንተና በሞት መካከል እግዚአብሔር ጣልቃ ገባ አለ። እንደተናገረው ማክሰኞ ተጸለየለት። አርብ ሐኪም ቤት ሲሄድ እዛው ቼክአፕ የሚያደርግበት ሐኪም ቤት ሲሄድ የሳምባው የካንሰሩ አዋጅ ተሽሯል፣ ምንም አይነት የሳምባ ኬዝ የለም አሉት። ዛሬ ለምስክርነት ቆሜያለሁ ይላል። ለጌታ ክብር፣ እልልታ፣ ጭብጨባ። ምንም ማድረግ አይቻልም። ዝም ብለህ ለጌታ ክብር
እስቲ አሜን። አደራ የምላችሁ አንድ ጉዳይ አለ። ጉዳይ የግል እንዳታረጉ። ምን የኔ ነው እንዳትሉ፣ የግል እንዳታረጉ። ብቻ ማንም ይፈወስ፣ ማንም ብቻ ሰው ይፈወስ። እስቲ አሜን። አንዳንድ ሰው ራሱ ካልተፈወሰ አይቀበልም። የራስን ብቻ አጠብቅ። ኢየሱስ ጌታ ነው። አሹ 2016 ከክፍለ ሀገር በመሆኑ ቆይቼ የመጣሁ እንጂ ፈውሱ አልቆየ። ማክሰኞ ተጸልየው ዓርብ ሲሄድ ምንም በሽታ የለም ተብያለሁ። ዛሬ ሙሉ ተፈውሼ እዚህ ቦታ ቆምኩ ይላል። ጉባኤ ወደ ላይ ለጌታ አንድ ዘስ ቁጭ በል። ነግረኝ እንደዚህ ያለችኝ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ጉባኤ አልመጣችም። ነገር ግን ሐኪም ቤት ከፍተኛ አዋጅ ታወጀባት። የታወጀባት አዋጅ በስፓይናል ኮርድ ኬዝ ምክንያት ኦፕራሲዮን መደረግ ያለባት ሐኪሞች ነገሯት። በዛ ማግስት ነው መንፈሳዊ እናታችን ነብይት ንቾ የደወለችላት። ከጌታ በሰማችው ምሪት መሰረት ደወለችና እንደዚህ ያለቻት፣ ሰላም ነሽ ወይ አለቻት። አዎ ማሚ ሰላም ነኝ፣ ነገር ግን ሐኪሞች ያወጁብኝ አንድ አዋጅ አለ። ስፓይናል ኮርዴ ላይ በሽታ ስላለ ሙሉ ለሙሉ ኦፕራሲዮን መደረግ እንዳለብኝ ነግረውኛል። አሁን እግሬም አልራመድ እያለኝ ነው ብዬ ለማሚ ነገርኳት አለችኝ። ነገር ግን ማሚ እንደዚህ ብላ አወጀች፣ ፈጽሞ ሐኪሞች ያወጁብሽ የኦፕራሲዮን አዋጅ ባንቺና በቤትሽ ላይ አይሰራም። ፈጽሞ ይሄንን አዋጅ ገልብጫለሁ። ኦፕራሲዮን አትደረጊም፣ ስለት አይነካሽም፣ አሁን ተፈውሰሻል አለችኝ። የሚገርማችሁ ነገር ኦፕራሲዮን መደረግ አለብሽ ያሉኝ ሐኪሞች ከዛ ጸሎት በኋላ ተመልሼ ስሄድ ያ አለ ያሉት ኬዝ ሙሉ ለሙሉ የለም። እቺ እናታችን እዚህ ጋር መባ ሲሰጥ ብር ይዛ ነው የወጣችው። ብር ይዛ ስትወጣ ግን 3 ቋጠሮ ሐኪሞች ያወጁባት ትልቅ በሽታ አለ። አንደኛ የልብ ኬስ፣ ሁለተኛ የጨጓራ ካንሰር፣ ሶስተኛ ኮሌስትሮል የሚባል በሽታ ታውጆባት ነው የመጣችው። ምንም ነገር ሳትል መጣች። አባታችን ጋር ደርሳ ያመኛል አለችው። በአንዲት ቃል ተፈውሰሻል አላት። ሄዳ እዛው ያሉበት ሐኪም ቤት ደርሳ ስትመለስ ኮሌስትሮል የለም፣ የልብ ኬዝ የለም፣ የጨጓራ ካንሰር የለም። ያልቀለለበት ሰው ተነስቶ ያጨበጭባል። ሃሌሉያ። ማሜ እንዴት ነሽ? ምን ይባላል? ምግብ ነው። ሰላም በይ እስቲ። ሰላም በይ። ሰላም በይ እስቲ። አሁን ጨጓራም የለም የለም፣ ኮሌስትሮል የለም የለም። ውሃ ማጠምስም ነበረ። እውነትሽ ነው። ጌታን በጣም ነበር የሚያመኝ። ዋንጭ ምን ከለከለሽ? ውሃ ሁሉ እዚህ ጋር ጉባኤ ወደ ላይ ጮይት ብቻ። ሃሌሉያ። ለበርካታ ሰዎች በብዙ አጋጣሚ ስለምጸልይ አውቃለሁ። መጥፎ ቦታ ሲደርስ ውሃ እንደ ሾክ ነው የሚወጋው አለ። ውሃ አይገባም፣ ቢገባ ይወጣል። በሽታው ከባድ ነው። እንዲህ ያለች ነው። እናንተ እንደምታወሩ ጉዳይ አይደለም ማለች። እግዚአብሔር ያስመለጠኝ። አሁን ደስተኛ ነሽ? አዎ በጣም ተስፋን ቆርጬ ነበር። እኔ እሷን ጩሁ ብዬ አላስቸግራትም። ጉባኤ ግን ይጮሃል። ሁለት እጃችሁ ከፍ አድርጉልኝ። ማሚ ተናገረች። በእውነት እናንተ እንደምታወሩ አይደለም ማለች። ጉዳይ ከባድ ነው ማለት ነው። ሁለት እጅ ከፍ አድርገልኝ። ጌታ መልካም አይደለ? መልካም። ጠላቶቻችሁ በካንሰር አይታመም። አሜን። ጠላቶቻችሁ በልብ ኬዝ አይታመም። አሜን። መጥፎ ሁለት እጃችሁ ከፍ አድርጉልኝ። ዛሬ እንብዬ ነው የምጸልየው። ከዛሬ ጀምሮ በእናንተ ዘር ማንዘር ካንሰር አይሰራም፣ አይሰራም። ኤችአይቪ አይሰራም፣ አይሰራም። የልብ ኬዝ አይኖርም፣ አይኖርም። የሳምባ ኬዝ አይኖርም፣ አይኖርም። የጉበት ኬዝ አይኖርም፣ አይኖርም። ኩላሊት ኬዝ አይኖርም፣ አይኖርም። ይሄ ፓርት ሙሉ ሰላም ይሆናል። አሜን። እንዲህ አድርግና ሰላም በለሳንተ ሰላም በኢየሱስም ሰላም ይሁን። አሜን።